ተንቀሳቅሽ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ አነጋሲ ለጠፍ ሲሆን ሲረዝም ለሌቶ አነጋሲ ሲወሳሰብ የፍቅር ስሜቱ አንቺ እኮ ነሽ ዛት መድኃኒቴ። ጋይስ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታችን አበረታቷት። እቴ በርቺ። አንድ ቀን ሰዓት ፈቅድልኝም አንድ ቪዲዮ ለመስራት አንተ ጋር ችግር ነው። አዲስ አበባ ነሽ? ስልክ እዚህ ስልክ ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ እንደምታዩት ሰልፍ ይዘናል። ወዴት ለመሄድ ነው ምናምን ብላችሁ እስኪ ጠይቁኝ። ለማንኛውም ጆን ዳንኤል ጋር ሌሎችም እንደዚህ ቲክታከሮች ጋር ለመገናኘት ቦሌ ዓለም ሲኒማ ጋር እየሄድ ነው። እንደምታዩት እንግዲህ ከኮዬ ፈጬ እየወጣን ነው። ታክሲ ወረፋ ጠብቀን በስተመጨረሻ ተሳክቶልን በጠዋት ነበር የወጣ ነው ከቤት። ግን በቃ ታክሲ ወረፋ አትጠይቁኝ ነው የምላችሁ። በቃ በጣም ብዙ እንትን ብለን ደረስን። እዚህ ጋር ሀፌ ጓደኛችን ጋር ተገናኘን። እሱም አብሮን ነው የሚውለው ዛሬ ቀን። እንግዲህ ቤተሰቦቼ አሪፍ ውሎ ይኖረናል። ብዙዎቻችሁ እንግዲህ ብዙ ለምዶ ታዋቂ ቲክታከሮች ዩቲዩበሮች ጋር ማትገናኙት ስትሉ ነበርና ስለዚህ ይሄን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ፣ ብዙ ሰው ጋር ሊዳረስ። እንደገና ደግሞ ሼር አድርጉት ቤተሰቦቼ። ይህንን ቪዲዮ በደንብ እንዲታይልኝ እፈልጋለሁ። በጣም ደስ የሚል ውሎ ነው፣ ገራሚ። በቃ በደንብ ተዝናንተን ፈታ ብለን ብዙ ሰዎች ጋር ተዋውቀን ብዙ ልምድ ልውውጥ አድርገን የዋልንበት ቀን ነውና በጣም ትዝናኑበት አላችሁ። አሪፍ ጊዜ ነው። በተለይ ደግሞ የኔ ወዳጆች ቪዲዮዬን እስከ መጨረሻ ድረስ በማየት አብራችሁን ቆዩ። እንግዲህ ደርሰናል። ባይዘይ ማለት ነው። አሁን ያለፈው ሰው ጆን ዳንኤል ሰላም አላለሽ ነው እንዴ? እዚህ ጋር ምን ነው እዛም ሆነ ነበረብሽ። ለምን ሰላም አላለን ነው? አይደብርህም? በእውነት ነው። ምን እሺ ነው ምናምን አይደለም። አላየንም። እግዚአብሔር ቼክ አላረገኝ። በዛ በኩል እዚህ ጋር ቆም ደግሞ ደስ ብለን እንደመጣን ያውቃል። ግን ዞሮ ዞሮ ያልፋል። ይሄም ያልፋል። ኦኬ ለምን እዚህ ስምታጠፋው ነው? እና ለምን ከወደዚህ ሰላም ብሏል አለኝ። አላየሽም እኮ ማረን። ከወደዚህ ሰላም ብሏል። በዛበት በዛ እውነት እኔ እኮ ስላየሁት ነው። እኔ ደግሞ አይቼዋለሁ። አዛጋ ሰላም ሲል አሁን ሲበላ ሰላም ትላለህ። እኔ ካልፈለገ ሰላም አይበይኝ። ከቻለ ይዞኝ ሂድ፣ ካልሆነም ችግር የለብኝም። ማርያምን እሱ አይደለም ወንድሙ ነው። እሺ ማርያም እሱ አይደለም። ኧረ እንከል ግን እሱን ይመስላል። አንቺ ደግሞ ሄደሽ ዘለሽ ልታኪያ አልፋች ደርሰናል። ይሄ ሁሉ ሰው እኛን የሚጠብቅ ነው። ምንም ማድረግ አይችልም። ግን አላወቁኝ መሰለኝ። እዚህ ጋር እንደምታዩት እንግዲህ ባነር አሰርተዋል። ጆን ዳንኤል እንወዳለን። አሪፍ ደስ የሚል እንትን ነው። እንግዲህ እንደምታዩት ዓለም ሲኒማ ላይ ነው ያለ ነው። እኔ ይቅርታ አድርጉልኝ፣ ለመጀመሪያ ጊዜ ነው የመጣሁት እዚህ ቦታ ላይ ለራሱ። ብቻ አዲስ ነገር መሞከሩ በጣም ደስ የሚል ነገር ነው። ጆ አሪፍ እድል ነው ያዘጋጀልን ለብዙዎች ቲክታከሮች እና ለ100 ቲክታከር ነበር ያለው 100 ሰው ግን የመጣ ነው 260 አካባቢ ነው 250 ብቻ በጣም በዝተናል። ኤኒዌይስ እዚህ ጋር ይሄ ሁሉ ቤታይት ህዝብ እንግዲህ አብረን ልንዝናና ልንሄድ ነው። ጆን ዳንኤል እና ሌሎችም ቲክታከሮች አሉ። ወረፋ በጣም በዝቷል። እንዴት እንደሚያደርጉት እንግዲህ ወደ መጨረሻ አካባቢ ነግራቸዋለሁ፣ ታዩታላችሁና እዩት ቤተሰቦቼ። ልጅ አዝለው እዚህ ጋር ደግሞ የምታውቁት ቲክታከር እዚህ ጋር የምታዩት እንግዲህ ራቼ ነው። ቤተሰቦቼ ራቼም ከኛ ጋር ነው የሚውለው ዛሬ ቀን። ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ሌሎች ቲክታከሮችም አሉ፣ ታያቸዋላችሁ ወደ መሀል። ይዛ
እዚህ ጋር የምታዩት ቤተሰቦቼ ወደ ቢሾፍቱ ነው የምንሄደው፣ ደብረ ዘይት ማለት ነው። እኔ ለመጀመሪያ ጊዜ ነው ማያት። በጣም በጉጉት ነው የምጠብቀው፣ ምክንያቱም ኩሩፍቱ አለ፣ ሌላም ነገር ስላለ ማየት በጣም ጓጉቻለሁ። ከዚህ በፊት መሄድ ፈልጌ አልሄድኩም ነበር። ለአዲስ አበባ በጣም ቅርብ ነው ባይዘወይ፣ በዚሁ ደግሞ በኮየ ፈጬ በጣም ይቀርባል። ከበኋላ እየሄድኩኝ ቪዲዮ ሰራላችኋለሁ ቅርብ ስለሆነ አሁን ስላየሁት። እንደገና ደግሞ በጣም ነው ፈታ የሚያደርገው ምናምን። ያው ደብረ ዘይት ደርሰናል ቤተሰቦቼ። 3 መኪና ነበር ተዘጋጅቶልን የነበረው። በኋላ ላይ ግን አልበቃ ሲል ሌላ መኪና ተጨምሮልን ምናምን አንድም ሰው የቀረ የለም፣ ሁላችንም ነበር የሄድነው። ብቻ በጣም ነው ደስ የሚለው ነው የምላችሁ። አንድ አይነት በቃ ፖዚቲቭ ቫይብ ማለት ሁላችንም ተመሳሳይ ፍላጎት ስላለን ካሜራ መደበቅ የለም፣ እንትና እንዳይገባብን ምናምን መሳቀቅ የለም ምናምን እንደፈለግን እየቀረጽን ስለሆነ በጣም ነው ደስ የሚለው። እዚህ ጋር የምታዩት እንግዲህ ሆራ ነው የሚባለው። እኔ ለመጀመሪያ ጊዜ ነው ያየሁት ቤተሰቦቼ። እኔ ባይዘወይ በተፈጥሮዬ በጣም ተፈጥሮ አድናቂ ነኝ። ተፈጥሮ በጣም ነው የምወደው። ለወደፊት ራሱ በደንብ ታዋቂ ዩቲዩበር ስሆን ማለት አሪፍ ገንዘብ ማግኘት ስጀምር በዩቲዩብ እንግዲህ አገር ለአገር መጀመሪያ አገሬን ጎብኝቼ ሙሉ በሙሉ ጨርሼ ከሀገር እወጣለሁ። እንደዚህ ተፈጥሮ አድናቂ ስለሆንክ ያው ግን በዚህ መልኩ ነው ማሳልፈው። በቃ እኔ በጣም ነው የምወደው ምዝናናው እንደዚህ አይነት ተፈጥሮ ቦታዎች በመሄድ ስለሆነ እንግዲህ እዩት ቤተሰቦቼ፣ ጀልባ ጋር ተሰቅለን ምናምን በስመ አብ እንዴት ደስ እንደሚል እሺ በያንቀሳቅሽው በተራ እንደው ይሄ ነው እንደው መዝናናት አንቀሳቅሽ በቃ ቀይ እንደው እሺ እንዴ አላን ይወድ ፈረንጁ ምንድን ነው? የመከራ ዘመን ነው እንት ይሁንበት። በጣም እየፈጠንክ ነው እንጂ ሆራ ይባላል። እዩት እንዴት እንደሚያምር ቤተሰቦች። ከከተማ ሳይወጣ እዛው ከተማ መሀል ነውና በጣም ደስ የሚለው። እዩዋቸው። እነዚህ ምንድነው የሚባሉት? ዳክዬ ነው የሚባሉት። እስኪ ንገሩኝ እናንተ ምን እንደሚባሉ። በእንግሊዝኛ መሰለኝ ዳክዬ አላውቅም። ኤኒዌይስ በጣም ደስ የሚል እዩት። ሰማዩ ምን ያህል እንደሚያምር ብቻ። ግን አዲስ ነገር ስትሞክሩ ለጭንቅላታችሁ እግዚአብሔር ነው የሚላችሁ። በተለይ እየተጨናነቃችሁ ምናምን ከነበራችሁ አዲስ ነገር እንደዚህ ስትሞክሩ በጣም ነው የምትዝናኑት ነው የሚላችሁ። በቃ በነፃ ነው። በዛ ላይ ደግሞ እኛ ምንም አይነት ወጪ አላወጣንም። የትራንስፖርት ብትሉ የምሳ ብትሉ ሁሉም ነገር ስፖንሰር ያደረጉት ራሳቸው ቲክታከሮቹ፣ በተለይ ደግሞ ጆን ዳንኤል ነው እና በጣም ደስ የሚል ጊዜ ነው በቃ ያሳለፍነው። እግዚአብሔር ያክብርልን ጆዬ፣ በጣም ነው የምንወድ። በተለይ ደግሞ በአካል ስታገኙት የሚገርም ልጅ ነው ባይዘው። እውነቴን ነው። እንደዚህ በእንትን እንደምታዩት ብቻ አይደለም፣ በአካል ስታገኙት ደግሞ የሚገርም ልጅ። ይሄው ሁላ ህዝብ በስነ ስርዓት በጸባይ ነው ያስተናገደን እና በጣም ነው የምናመሰግነው። ሁላችሁም ቴንክ ዩ በሉልኝ። ለማንኛውም ይሄንን እድል ስላዘጋጀልን ማለት ነው። ኤርሜችዲ የኔ ማር ለኔ ምን አይነት ዘፈን የሚገባኝ መጀመሪያ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነሽ ውበት ነፍስ ሕይወትም ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ
ውበትሽ እንዳርማ የሚታየው ጎልቶ። አመሰግናለሁ አባቴ። እሺ ደስ ብሎኛል። ዛሬ በቃ እኔ ዩቲዩበር ነኝና 30 ምናምን ሺህ ቤተሰብ አለኝ። እይታ ወፍ እና የሆነ ነገር አድርገው ስለዚህ ሼር አድርጉት። አላውቅም እዩትኝ። ምንድነው እኔ አሪፍ ነው። አሪፍ ኮንቴንት ነው ያለኝ። ካፕል ኮንቴንት ነው ያለኝ። ከምንም ነገር የጸዳ ነው። ግን በቃ ሊታይ አልቻለም። ገብቷል። እንደምለፋው አይደለም። አሁን ክፍለ ሀገር ነበርኩ። አሁን ነው አዲስ አበባ የመጣሁት። ጋይስ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታችን አበረታቷት። ሁላችሁም ሰብስክራይብ አድርጓት። ቴቨርቺ አንድ ቀን ሰዓት ፈቅድልኝ አንድ ቪዲዮ ለመስራት አንተ ጋር ችግር የለውም። አዲስ አበባ ነሽ? ስልክ ልቀበል እዚህ ስልክ ስለ እገተሩ እንደ ስልክ ይውጣ። እሺ አመሰግናለሁ በጣም። እንዴ እያያችሁ ነው እንግዲህ ከዚህ መሀል ለወደፊት የኢትዮጵያ ቲክታከሮች ጃ ይባላል ሲጨፍር ያያችሁት እንግዲህ ጓደኛችን ነው። የአዲስ አበባ ልጅ ነው። በጣም ጎበዝ ደስ የሚል ልጅ ነው። ለማንኛውም እዚህ ጋር ፒራሚድ ሆቴል ይባላል ደብረ ዘይት የሚገኝ እንግዲህ ፒራሚድ ሆቴል ታውቁት ከሆነ አላውቅም፣ ብቻ በጣም ደስ የሚል ቦታ ለምሳ መጥተን ነው። የሚገርመው ሁላችንም ነው የቻለን። በጣም ትልቅ ሆቴል ስለሆነ ሁላችንም እዚህ ገባን ምናምን ነገር ምግብ በስነ ስርዓት በጣም ርቦናል። ባይ ዘ ወይ በጣም የራበን። አሁን ሰዓቱ ወደ 8 ሰዓት አካባቢ የሆነ ነው። ምሳ ሁሉም ሰው ተርቧል ነው ብላችሁና ግን በስነ ስርዓት ነው የበላነው። እስከ በቃ የምንፈልገው አይነት ምግብ አንስተን በስነ ስርዓት ነው የበላነው። በጣም ደስ የሚል መስተንግዶ ነው ያለው እዚህ ቦታ ላይ። ለማንኛውም ማስታወቂያ የሰራው ምናምን አይደለም። ኤኒዌይስ ካም በኋላ ደግሞ ድጋሚ ሄደን ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። መቀመጫው እዩት እንዴት እንደሚያምር ቦታው። ከኋላ ያለው ቪው እዩት ቤተሰቦቼ። ከኋላ ያለው ይሄ ሀይቅ ነው፣ ሌላ ሀይቅ ነው። የቅድሙ ያያችሁት ሀይቅ አይደለም። ይሄኛው ደግሞ እንዴት ደስ እንደሚል በቃ። በተለይ ደግሞ ሰው ሳይበዛ ጸጥ ሲል እንዴት ሊያምር እንደሚችል እንግዲህ መገመት አያቅታችሁም። እና እዩት የሰማዩ ደመናው እንዴት እንዳሳመረው ለሀይቁ። ብቻ ሀገራችን ኢትዮጵያ የምሬ ነው ማለት ሀገራችሁ ሳትጎበኙ ወደ ውጭ አትውጡ። ለመጎብኘት ምናምን እንደዚህ ለመዝናናት ቅድሚያ ሀገራችሁን ጎብኙ ብዬ ነው መመክራችሁ። ምግባችን ይሄንን ይመስላል። እንደዚህ አይነት ቡፌ ተዘጋጅተውልናል። በቃ ሰው በስነ ስርዓት በጸባይ ነው የተስተናገር ነው ቤተሰቦቼ። ብቻ እኔ በጣም ወድጃለሁ። እዩት ያነሳሁት ምግብ በጣም ስለራበኝ የምጨርሰው መስሎኝ በኋላ ላይ ትንሽ እየበለቼ ነው ያቆምኩት። ሲርባችሁ መቼም የምትጠግቡ አይመስልምና በዛ ምክንያት ብዙ ምግብ አነሳው፣ ግን አልበላሁትም ቤተሰቦቼ። ይሄ ሁሉ ምግብ አልበላሁትም እና ተዝናናን ምናል በቃ ብዙዎቹ ጋር ቪዲዮ ሰራን ምናምን እንዳያችሁት በጣም ደስ የሚል ጊዜ አሳልፈን እንደገና አሁን ደግሞ ወደ ኩሪፍቱ እየሄድን ነው ቤተሰቦቼ። ምሳችን በልተን ምናምን እዛ ቪዲዮ ሰራርተን ምናምን ከዛ ወደ ኩሪፍቱ ፓርክ ሄድን። ኦ ማይ ጋድ ይሄ ደግሞ ለየት ያለ ነው። በጣም ነው የሚያምረው። በአንድ ቀን ብቻ ብዙ ነገር ነው ያደረግነው። ቀናችን በደንብ ነው የተጠቀምነው እና እኔ ደግሞ እንደ እብድ እያደረገኝ ነው። ውሃ በጣም ነው የምወደው፣ ግን ሳልዋኝ ነው የተመለስኩት። ቀጣይ ሲሄድ ግን ልጆቼም ይዤ ግዴታ ነው መዋኘት አለብኝ። በቃ እኔ ውሃ መዋኘት በጣም ነው የምወደው። ከገባሁ ደግሞ የምወጣ ሰው አይደለሁም እና ውድ ቤተሰቦቼ ብዙዎቻችሁ እንግዲህ እባክሽ ከቤት ውጪ ያላችሁ ነበር። ይሄን ቪዲዮ በረም አይታችሁታል ብዬ ተስፋ አደርጋለሁ። ለምን ከታዋቂ ዩቲዩበሮች ከታዋቂ ሰዎች ጋር ለምን አትገናኙም ስትሉኝ ነበርና እንግዲህ ይኸውላችሁ ይሄንን የተሰራ ቪዲዮ እንግዲህ ከአንድ ሳምንት በፊት የተሰራ ቪዲዮ ነው። ለማንኛውም አሁን ስታዩት አዲስ እንዳይመስላችሁ ለፋሲካ ዋዜማ ማለት ቅዳሜ ቀን የተሰራ ይሄ ቪዲዮ። ምግቡ ማየታችሁታል። የጾም ምግብ ምናምን ነበር የበላ ነው። መቼስ በሱ መገመት አያቅታችሁም እና ኩሪፍቱ ደግሞ ይሄንን ይመስላል እንደምታዩት። በስማም እንግዲህ ከውጭ ሀገር ስትመጡ ወደ ክፍለ ሀገር ከሆነ ሀገራችሁ ወደ ኩሪፍቱ መጥታችሁ ተዝናንታችሁ መሄድ አለባችሁ። በጣም ትንሽ ናት። ቢያንስ 1 ሰዓት ተኩል ኦር አረንጃ 1 ሰዓት ተኩል ይፈጃል አላውቅም። በጣም አጭር ነው ከአዲስ አበባ ወደ ደብረ ዘይትና መጥታችሁ ተዝናንታችሁ መሄድ ትችላላችሁ። እኛ በጣም በደስታ ደስ ብሎን ተዝናንተን ምናምን እንደገና ደግሞ እዚህ ጋር ደግሞ ወደ ሌላ ሆቴል ነው የገባ ነው ቤተሰቦቼ። ይሄ የፒራሚድ ሪዞርት ይባላል። ይሄ ደግሞ ሪዞርት ነው። ብቻ ጥሩ ጊዜ ነው ያሳለፍነው። በጣም ደስ የሚል የፍቅር ጊዜ
ቪዲዮውን እስከመጨረሻ ድረስ ስላያችሁልኝ በጣም አድርጌ አመሰግናለሁ። አሁን ወደ ቤታችን ተመልሰናል። እየመሸ ነው እንደምታዩት። ደብረ ዘይት ግን ዋው ብያለሁ። ኤኒዌይስ ተመችታኛለች።